ሰላም ሰላም እንዴት ናችሁ? የኢቢኤም ሚዲያ ተከታዮች፣ ዛሬ ደግሞ የምናየው ፖፕ ላይ እንዴት ቺክን ዲነር ወይ ደግሞ ፒኬ ቺክን ዲነር ፒኬን እንዴት መጠቀም እንዳለብን እና አጠቃቀሙን እያንዳንዱ ነገር በደንብ ለማየት እንሞክራለን። ምንድነው ቺክን ዲነር ማለት ከምብሎ ስንነሳ ስፔሻሊ ፖፕ ላይ የሚሰሩ ሰዎች ቺክን ዲነር ማለት አንድን በየጊዜ በተለያዩ ኢቨንቶች የሚመጣ ከዚህ በፊት እንደውም እስከ 100,000 ነበረ ሪዋርዳችሁ 8 ጨዋታ ተከታታይ ፒኬ እየተጫወታችሁ እነዚህ ሶስት ህጎችን ጠብቃችሁ የመጀመሪያ ፒኬን ስትጫወቱ እያንዳንዱን ፒኬ ከ3000 በላይ ፖይንት ወይ ደግሞ ኤርን ማድረግ አለባቸው። ማለት በኮይን ለምሳሌ አንድ አጫዋችና አንድ ተጫዋች ሲኖር ተጫዋቹ ሲጫወት አጫዋቹ ከ3000 በላይ ኮይን ልኮ ዊን ልታረግ ወይ ደግሞ ሊያረግ ይገባል። ይህም በምታደርጉበት ሰዓት ዊን ካደረጋችሁት ምን ያክል ይቆጠራል? አንድ ጨዋታ ተብሎ ይቆጠራል። ስለዚህ በዚህ በተከታታይ 8 ጊዜ ዊን ካደረጋችሁት ለምሳሌ ቺክን ዲነር ባለበት ወቅት ይሄ ኢቨንት ባለበት ታይም ላይ ወይ ደግሞ ዛሬ ለምሳሌ 10 ሰዓት የሚጀምር ከሆነ 10 ሰዓት 00 ሲጀምር ፒኬ ስትጫወቱት ያሸነፋችሁት ተከታታይ 8 ጊዜ ስታሸንፉ ምን አፔን ያደርጋል? 80,000 ተሸላሚ ወይ ደግሞ $8 ተሸላሚ ትሆናላችሁ። ኢንኬስ በደንብ ስፔሻሊ ኤክስቼንጅ እና እንዲሁም ኤክስቼንጅ ሲኖራችሁ በዚህ ፒኬ ብትጠቀሙ ሞር ይመረጣል ነው የምለው። ኢንኬስ ይሄ ነገር የሚኖር ከሆነ ምን ማድረግ ትችላላችሁ? 8 9 10 ብላችሁ እስከ 16 የምትሄዱ ከሆነ $160,000 ፖይንት ወንተላቃችሁ ማለት $16 አካባቢ ነው የምታደርጉት ማለት ነው። ስለዚህ በአጠቃላይ እነዚህ ፒኬዎች ወይ ደግሞ እነዚህ ቺክን ዲነር ፒኬ ኢቨንት በምን መልክ ነው ድሮ የሚችለው እንዴት ነው አሰራሩን እያንዳንዱ ነገር እናያለን። ልብ በሉ ስትጫወቱት ስፔሻሊ 3 4 ካለፈ በኋላ ጠንከራ ያለ ሰው ስለሚመጣባችሁ አንደኛ ፈርስት ካም ፈርስት ሰርቭድ ነው። ለምሳሌ 100 ሰው ነው የሚፈለገው። አብዛኛው ጊዜ እዚህ ጋር አሳያችኋለሁ። 100 ሰው ነው የሚፈለገው። ከነዚህ 100 ሰው ቀድሞ የገባ ሰው ለምሳሌ ፒኬው 12 ሰዓት ላይ የሚጀምር ከሆነ ወይ ደግሞ 10 ሰዓት እና ማታ 2 ሰዓት ነው ብዙ ጊዜ እና 10 ሰዓት ላይ የሚጀምር ከሆነ 10 ሰዓት ሲሆን ፒኬን ትጀምራላችሁ። ሁሉም ሰው በዚህ ሰዓት ተወዳዳሪ ስለሆነ ስለሚከብድ ከቻላችሁት ምን ማድረግ አለባችሁ? እያንዳንዱን ነገር በደንብ እያንዳንዱን ጨዋታ ዊን ለማድረግ የተጋጣሚውን ወይ ደግሞ የፖይንትን በደንብ ማጣራት መቻል አለባቸው። እንዴት ነው የምታጣሩት? የመጀመሪያ ሌቭሉን፣ ላይቭ ስትሪም፣ ከፒኬ ጋር ያለው ሪሌሽን፣ ከአፑ ጋር አቅሙን እያንዳንዱ ነገር ገብታችሁ ቼክ ማድረግ ትችላላችሁ። ስፔሻሊ በጊፍተር አካውንት ማለት ነው። ሁለተኛ ደግሞ ያ ሰው ስንት ጊዜ ስንት ጨዋታ አሸንፎ ነው የመጣ? ለምሳሌ ሶስተኛ አራተኛ ላይ 50 60 ማለት ይጠበቅባቸው፣ ግን 6 7ኛ 8ኛ 100 ሺህ ብትልኩ እንኳን ዊን ብታረጉት ሞር አዋጭ ነው። ይሄ ለብዙ ነገር ይጠቅማል። አንደኛ ለኤክስቼንጅ ይደረጋል። ሁለተኛ ለኤጀንሲ ሌቨል፣ ሶስተኛ ለኮሚሽን ዋና ቁልፉና ለኮሚሽን ነው። ጥሩ ኮሚሽን ታገኛላችሁ። ኤጀንሲ ሌቨል አደገ ማለት የምታገኙት ኮሚሽን ጥሩ ስለመሆን ስፔሻሊ በዚህ አጋጣሚ ለ3 ቀን ስለሚቆይ ዛሬ ይህን ቪዲዮ በምሰራበት ታይም ስንት ነው መሰላችሁ? ከ22 ነው የጀመረ እንግዲህ እስከ 25 ነው። 6 ራውንዶች አሉ። እነዚያ ራውንዶች ደግሞ ከዚህ በኋላ በሚኖረን ቪዲዮ እያንዳንዱ ነገር አሳያችኋለሁ ማለት ነው። እዚህ ጋር ስክሪን ላይ ተከታተሉ። እስከዛ ለዚህ ቻናል ለኢቢኤም ሚዲያ አዲስ ሆናችሁ ደግሞ ሰብስክራይብ፣ ሼር እያደረጋችሁ ከጎናችሁ እንድትቆሙ እጠይቃችኋለሁ። ይሄ ሌላ ነገር አይደለም፣ ለትምህርት ፐርፐዝ ብቻ ነው የምንሰራ እነዚህ ቪዲዮዎችን። ስለዚህ ስክሪን ላይ ከዚህ በኋላ የምመጣውን በደንብ የተከታተሉና መጨረሻ ላይ ተመልሰን እንገናኝ። እሺ እንዳያችሁት ነው ቪዲዮ። ከዚህ በኋላ በሚኖረን ጊዜ ምንድነው የምናደርገው? በዚህ ወይ ነው መስራት አለብን ማለት ነው። እሺ አሁን እያንዳንዱን ነገር እዚህ ላይ እናያለን። እሺ ተከታተሉኝ። እዚህ ጋር አክቲቪቲ ሴንተር ለምሳሌ ፕሮፋይላችሁ ስትገቡ እዚህ ጋር 4 ኦልሞስት
ወደ 5 በተኖች አሉ። ከአምስተኛው መጨረሻ ላይ ያለችው ወደ 2 ነጠብጣቧን ወይ ደግሞ በየጊዜው አፕዴት ስለሚደረግ ይሄ ሊቀየር ይችላል። ስለዚህ አክቲቪቲ ሴንተር ብሎን ትገባላችሁ። እንደዚህ ኢቨንቶች ነው። አክቲቪቲ ሴንተር ስትገቡ ውስጥ ነው የምትገቡት። እንደምታዩት ኦንጎይንግ ኢቨንቶች አሉ፣ ክሎዝድ አለ፣ አክቲቭ ሪዋርዶች አሉ። ስለዚህ ምንድን ነው የምናደርገው እኛ ኦንጎይንግ ውስጥ ዊነር እዚህ ጋር ከታች እንደምታዩት እዚች ጋር ዊነር ቺክን ዲነር የሚል እናገኛለን። ስለዚህ ለገናው ምክንያት በማድረግ ነውና እሱን ተከፍታላችሁ። ስለዚህ እዚህ ላይ ነው ትንሽ ነገሮቹን ፖይንቶቹን ኤች ባይ ኤች የምናነሳ። ይሄ ራውንድ 1 አልቋል። እዚህ ላይ ቆምን ነው የምናነሳ። ይሄ አሰራሩ እንዴት ነው? ለምሳሌ ሁለተኛ ራውንድ 2ን ቼክ እናደርጋለን። እዚህ ጋር እንደምታዩት ከላይ ሪሜን 100 ሰው ወይ ደግሞ የቀራ ሰው ለ100 ሰው ነው የሚዘጋጀው። ይሄ ነገ 10 ሰዓት ወይ ደግሞ ኦልሞስት ኦል ዛሬ ማለት እንችላለን 10 ሰዓት ላይ በ23 10 ሰዓት ላይ ይካሄዳል። በቀኑ በእኛ ታይም ነው እየነገርኳቸው ያሉት። ሶስተኛ ራውንድ ደግሞ በዚሁ በዛሬ ዕለት በ2 ሰዓት ከመሸግ በ2 ሰዓት አካባቢ ይጀምራል። ስለዚህ ኤኒዌይስ ምንድን ነው ማድረግ አለብን? እያንዳንዱ ነገር እዚህ ጋር እናነሳለን። ስለዚህ ሩሎች አሉ። ሩሎቹን ማንበብ ትችላላችሁ። አሁን የተናገርኩት ውጪ መሆን ነገር የለም። እሺ የመጀመሪያ እዚህ ጋር ምንድን ነው የምታደርጉት? አንደኛ ቀድማችሁ ለምሳሌ 10 ሰዓት እንደጀመረው ይሄ 100 ሰው ወደታች ይቆጥራል። አንድ ሰው ጨርሶ 8 ጨዋታ ተከታታይ አሸንፈው ወደታች ሲመጣ ምን ይሆናል? ይሄ ቦታ 99 ሰው ይሆናል። 98 ሁለተኛው ሰው እንደዚህ እያለ ያው ከላይ እንደምታዩት ማለት ነው። እዚህ ጋር አያችሁት? በተራ ቁጥር እንደዚህ እየሞላ እናንተ እዚህ ጋር ሳትደርሱ ኢንኬዝ ይኸው 100ኛ ሰው ገብቷል። በዚህ መልክ ማለት ነው። እናንተ እዚህ ጋር ሳትደርሱ ታይሙ ካለቀ ወይ ደግሞ ሰው ሞልቶ ለምሳሌ 10 ሰዓት ላይ ጀመረ 10 ሰዓት ከ50 ወይ ደግሞ 11 ሰዓት ሲሆን 100 ሰው ሲሞላ መጫወት ያለባችሁ አልቋል ማለት ነው። ለምን እዚህ ጋር ይሄን ቼክ እያደረጋችሁ ነው ስትጫወቱት። ስፔሻሊ በጊፍተር አካውንት እነዚህ ነገሮችን ቼክ እያደረጋችሁ ነው መጫወት ያለባችሁ። ሌላ ደግሞ ህጎች አሉ። ስታሸንፉ እየተጫወታችሁ ያላችሁ ቢያስወጣችሁ አይቻልም። እየተጫወታችሁ ወይ ደግሞ ጨዋታ ላይ ያላችሁ ኔትወርክ ቢያስወጣችሁ ከዜሮ ነው የምትጀምሩት። ለምን? ተከታታይ ስለሚል ህጉ ተከታታይ እያሸነፋችሁ መሄድ መቻል አለባችሁ። አንድ እሱ ነው። ሁለተኛ ህግ ደግሞ ከ3000 በላይ ኮይን መላክ አለባችሁ። ሲጀመር እንደዚህ አይነት ጨዋታዎች ከ3000 በላይ ካላካችሁ አዋጭ አይደለም። ቀጥሎ ያለው ምንድነው? እዚህ ጋር የምናደርገው ስለ ምንድነው የምለውን የሚችለው ካልኩሌሽን ምን ያክል አዋጭ ነው፣ ምን ያክል ኮይን ደግሞ ብንጠቀም ያዋጥናል የሚለውን በደንብ እናያለን። ስለዚህ ተከታተሉ። እሺ ቦዲ ካልኩሌሽን ነው የምንገባ። ምን ያክል አዋጭ ነው፣ እንዴት ብናደርግ፣ በምን ያክል ኮይን ብንሞክር ነው፣ እንዴት ነው አፎርድ ማድረግ የምንችለው። 300,000 400,000 እስከ 800,000 ኢቨንት ተጠቅማችሁ አፎርድ ማድረግ ትችላላችሁ። ሃው የሚለውን አብረን ነው። እዚህ ጋር ወደ ካልኩሌተር ነው የምንገባ። እዚህ ጋር ወደ ካልኩሌተር ነው የምንገባ። እሺ እዚህ ጋር ካልኩሌሽኑን በደንብ ተከታተሉ። ለምሳሌ በ100,000 እስከ 5 ሄዳችሁና በ100,000 ኮይን ኢንኬዝ 6 7 8 ለመጨረስ 100,000 እንኳን ቢያስፈልገው ይህ 150 ብትጠቀሙ ኢንኬዝ ነው የምንለው። ለምሳሌ ከዚህ በፊት ላይቫችሁ 5,000 ገብቶ ለምሳሌ እስከ 350,000 ኤርን አድርጋችሁ ከሆነ ስፔሻሊስት የሚሰሩ ሰዎች እና በዚህ ሪሌቲቭሊ የሆኑ ነገሮች የሚሰሩ ሰዎች ምንድነው እስከ 350,000 ኤርን አድርጋችሁ ከሆነ ዋዘ ኔክስት እስከ 150,000 ካረጋችሁት 9,000 ለመግባት ስቴንዳችሁ ስንት ያስፈልጋል? 550። እቺን በደንብ ያዙት። 550 ያስፈልጋችኋል። 550 ፖይንት ኤርን ማድረግ አለባችሁ። ስለዚህ 550 እና 350 ስንት ነው? 900,000 900,000 ኤርን አደረገ ለሳምንት ስንት ነው የምሰራ? ላይ 9,000 አያችሁ፣ 9,000 ነው የምሰራ። ስለዚህ ይሄንን ምን ለማድረግ ለምሳሌ 800,000 ኮይን ብትጠቀሙ 800,000 ኮይን ለዚህ ፒኬ ብትጠቀሙ ኢንኬዝ ግዴታ 800,000 መኖር የለባችሁ። 200 300 ካላችሁ ዊዝድሮ እያደረጋችሁ በመሃል ፒኬን ሳትጠይቁ እንደጨረሳችሁት ፒኬን ሳትጠይቁ እየወጣችሁ ማድረግ ትችላላችሁ። 800,000ውን ወደ በጊፍት ለምሳሌ
በ50 ሺህ በ60 ሺህ በ20 ሺህ በ30 ሺህ አድርጌ ብጨርስ እንኳን ኢንኬዝ የመጨረሻ ጥግ ነው የሚያሳያችሁ 800 ሺህ እንኳን ብንጨርስ 800 ሺህ ልካችሁ ስንት ነው እዛ የሚደርሰው? 560 እዚች ጋር ልብ በሉ። እንዴት ነው የሚቀየረው? 800 ሺህ ሲባዛ በ7 ሲካፈል ለ10 አያችሁ 560 ሺህ ነው የሚመጣ። ስንት ከሰርን ማለት ነው? ኮሚሽኑ ስንት ተወሰደብን? 240 ተወስዶብናል። ስለዚህ 240 ሺህ ከስረናል። እንዴት? እሱን ቀስ በቀስ እንዴት ነው 240 ከስረን ዊን የምናደርገው የሚሉን ወደዛ ነው የምንሄደው። አንደኛ ላይቡን ስንት አስገብተናል? 9 ሺህ አስገብተናል። ይሄ ኢንኬዝ ላይቫችሁ 5 ሺህ የሚሰሩ ከሆነ 350 ሺህ እና እስከ 350 ሺህ እርግጠኝነት እርን ስለምታደርጉት ለዛ ፐርፐስ ነው የምጠቅማችሁ። አንድ ሁለተኛ ደግሞ ይህንን 800 ሺህ ተጠቅማችሁ ይህን ስታደርጉ 240 ሺህ ትከስራላችሁ። 240 ሺህ ልብ በሉ። ለምን 560 ወደዛ ስለሄደ 800 ሺህ ነው ተጠቀማችሁ። ኮሚሽን ኢንኬዝ ሲላ ሆናችሁ ይሄ የምትሰሩ ከሆነ መቼም አክቲቭሊ ቺክን ዲነርን ፒክ የሚሳተፍ ሲላ ያለው ሰው ነው ብዬ እናስብና ሲላ ከሆናችሁ 560 ሺህ ሲባዛ ኮሚሽኑን ነው እየሰራ ያሉት 0.08 አያችሁ 44800 ስንት ነበረ ኪሳራችን? 240 ሺህ ነው። ስቀነስ እንላለን 44800 240 ሺህ ስቀነስ 44800 ልብ በሉ እዚች ጋር ይሄንን ይመጣል 195 ነው። አንተን ነው ኪሳራ ውስጥ ነው። አያችሁ 195 ሺህ ከስረናል። 19200 ከስረናል። ስለዚህ ላይቡን 9 ሺህ አስገብተናል። 9 ሺህ ፐር ስሪ ሃው ነው በሰዓት 3 ሰዓት ስለምንሰራ ማለት ነው። በቀን 3 ሰዓት ስለምንሰራ ሲባዛ በ3 27000 ለ7 ቀን ሲባዛ በ7 189 አያችሁ 195200 ነበር። ሲቀነስ 195200 አያችሁ 6200 ነው መጣ ክሳራችን ማለት ነው። ይሄ እንኳን ምን ሶን ነው? ይሄ ምንም ፒኬ ዊን ባናደርግ ያን ቺክን ዲነሩ መቼም 800 ሺህ ተጠቅማችሁ ክሳራችሁ 6200 ብቻ ነው። ግን የምታተርፉት እንዲሁ ራሱ በክሳራ ነው ብለን እናስብና ስንት ነገር ታተርፋላችሁ። 560 ሺህ ኤሳዶል ከሆናችሁ ታርጌታችሁ 560 ሺህ ተጨማሪ ያገኛችሁት። እሺ ኖርማል ሆስት ከሆናችሁ ምን ያክል ትጠቀማላችሁ? ኖርማል ሆስት ብትሆኑ አያችሁት። ኖርማል ሆስት እንኳን ብትሆኑ በጣም ትጠቀማላችሁ። ምን ያክል ትጠቀማላችሁ? እስቲኒድ ስለሚኖራችሁ በስቲኒድ ይሄን ያክል መለሳችሁ። ስለዚህ 6200 ኤጀንሲ ሌቨል ለምሳሌ 4 አካውንት ብትሰሩ ከዲ ዛሬ ሲ ትገባላችሁ። ኢማጂን ኢቭን በ3 አካውንት እንኳን ትገባላችሁ። ዛሬ ዲ00 ብትሆኑ በጣም ብልጥ ነው። ፖፕ ላይ ጠንካራና ብልጥ የሆነ ሰው ህይወቱን ይቀይራል። ይችን እንዳትረሱ። እደግማለሁ፣ ብልጥና ምርጥ የሆነ በብላት በቁጥር በድምር ሚሄድ ሰው ፖፕ ላይ ህይወቱን ኤኒዌይስ እንቀጥላለን። ዊን ብታረጉትስ? ፒኬ እንደውም 12000 አልቆጠርኩም። በዛ አጋጣሚ ውጭ ጋር ያላችሁ ሰዎች ፒኬው 12000 ነው የምትወስዱት። በኢትዮጵያ ደግሞ 2000 ነው። ስለዚህ ፒኬን እችን 2000 ወይ ደግሞ 13000 ብንደምሩ እንኳን በጣም ጥሩ ይሄድናል ማለት ነው። ስፔሻሊ ውጭ ሀገር ያላችሁ ሰዎች ብትሞክሩ ሞር ረከመንድ ይደረጋል። ውጭ ሀገር ያልሆናችሁ ደግሞ ብትሞክሩ ረከመንድ ይደረጋል። የምትከስሩት ትንሽ ነገር ስለሆነ ኢቭን 6000 4000 ምናምን አካባቢ ፖይንት ነው የምትከስሩት። ይህ ታዲያ ቀላል ነው እንዴ? ሌቪላችሁን በዚህ ደረጃ አሳድጋችሁ ስንት ነገር አድርጋችሁ ይህን ያክል መትረፍ ትችላላችሁ። ዋትስ ኔክስት? ኢንኬስ መቼም 800 ሺህ ተጠቅማችሁ ሎስ ታደርጋላችሁ ብሎ አይታሰብም። ስደመር 80 ሺህ ማለት $88 ታገኛላችሁ። ኢቭን በ800 ሺህ በእርግጠኝነት 16 ጊዜ ያሸንፋችሁ 160 ሺህ ሁሉ ዊን ማድረግ ትችላላችሁ። ስለዚህ ምንድነው ኢቭን ባታሸንፉ እንኳን ፒኬውን ዊን ባታረጉት እንኳን ትጠቀማላችሁ። ልብ በሉ፣ ኔትወርካችሁ ጥሩ መሆን መቻል አለበት። ኢንኬዝ 15 ደቂቃ ከተቀጣችሁ ከዜሮ ነው የምትጀምሩት። አንድ በሌላ አካውንት 2 አካውንት 3 አካውንት ያላችሁ ሰዎች በሌላ አካውንት ብትሞክሩ ይመረጣል። ስፔሻሊ እኔ በመብራቱ 1 በመብራቱ 2 አካውንት ብኖረኝ በመብራቱ በአንዱ ፌል ባረግ ታይሙ ስለሚሄድብኝ 15 ደቂቃ 3 ፒኬ ስለሚያጫውትኝ በሌላ አካውንት ቀይራችሁ ብትሞክሩ ሪኮመንድ ማድረጋችሁ። ኢንኬዝ በኔትወርክ እና በተለያዩ ምክንያቶች እንትን ብትጡ ከቻላችሁት ስትጫወቱ ምን ማድረግ መቻል አለባችሁ መሰላችሁ? ከቻላችሁት እንትናችሁን ዝጉ፣ ስልካችሁን ዝጉ። እሺ፣ እንዳይደወል ዳታ የምትጠቀሙ ስፔሻሊ
ከተደወለ ሊቋረጥ ስለሚችል ከፒኬ ሊያስወጣችሁ ስለሚችል በዘች ለአንድ ሰዓት ስልካችሁን ዘግታችሁ ብትጫወቱ ሞር ሪኮመንድ አደርጋችኋለሁ። ስለዚህ በዚህ ወይ ምን ማድረግ ትችላላችሁ? ይህንን ፒኬ መሞከር ትችላላችሁ። ያልገባችሁ ነገር ካለ ኢንቦክስ አድርጉልኝ። ስፔሻሊ ቴሌግራም ላይ ኪንግ ፋሚሊ ግሩፕ ላይ ጽፋዩ ጥያቄ ካላችሁ እዛ ላይ ጻፉልኝ። እቀጥላለሁ። በዚህ ደረጃ የሚያዋጣን ከሆነ ምንድነው ማድረግ ያለብን? አሁን እዚህ ጋር ለምን ቮይስ ራሱ ጠቅማችኋል፣ ካልኩሌሽን ብቻ አይደለም። መጨረሻ ላይ ፒኬን ስትጨርሱ አሁን አጠቃቀሙን እንዴት ዊን እንደምታደርጉ ምናምን ግልጽ ነው። እሱን ታውቁታላችሁ። ሌላ ቪዲዮ ወይ ማየት ትችላላችሁ፣ ወይ ፖስት አደርግላችሁ እንዴት እንደምታጫውቱ ምናምን ዲቴል። ስለዚህ በዚህ ካልኩሌሽን አዋጭ ስለሆነ እባካችሁ ሞክሩት። ግን በካልኩሌሽን 800,000 በላይ ኮይን አትጠቀሙ። ለምን ላይቫችሁ 9,000 እስኪገባ ኢቭን ካልገባ 30,000 40,000 የሚጎል ከሆነ ኤክስቼንጅ አድርጋችሁ 9,000 ያስገቡት። ከዚህ በላይ ምን ልበላችሁ? አዋጭ ነው። ቁጥር አይደለም 5 ሲደመር 5 10 ነው። ማንም መቀየር አይችልም። ስለዚህ ሳይንስ። ስለዚህ እናንተም ሳይንሱን ተጠቀሙና ስሩ። ፖፕላር ተጠቀሙ። ሌላ ወደዚህ ልመለስና እችኛውን ላሳያችሁ ነው። ሩሎች አሉ። እነዚህ ሩሎቹን በደንብ አንብቡት። እዚች ጋር በእንግሊዘኛ ነው። እንግዲህ በፒኬ ዙሪያ ለምሳሌ ያችሁ ቅድም ያለ ስለነበረው ቅድም በአማርኛ ሳውራ የነበረው በእንግሊዝኛ የተቀመጠው ምንም እንትን የለም። ይሄ ለ2 ቀን ነው ወይ ለ3 ቀን ነው የሚቆየው። ያ ደግሞ ታይሙን ጠብቃችሁ ነው መጫወት ያለባችሁ። ታይሙ ካለቀ በኋላ መጫወቱ ምንም ትርጉም የለውም። ይሄንን እዚህ ጋር የገባችሁ አክቲቪቲ ሴንተር ላይ የገባችሁ ቼክ እያደረጋችሁ ነው መጫወት ያለባችሁ። ስለዚህ ጥያቄ ካላችሁ በዚህ ዙሪያ እንዴት ዊን ማድረግ እንዳለባችሁ ምናምን ያው ፒኬ ትንሽ ኤክስፒሪየንስ ካላችሁ ነው እንደምትሉት። ግን እኔ ሪኮመንድ ማድረጋችሁ 5,000 እስከ 10,000 ተጠቅማችሁ ብትሞክሩት ጥሩ ነው። እስከ 2ኛ 3ኛ 4ኛ ስፔሻሊ ከቻላችሁ አቅም ካላችሁ በጣም አዋጭ ስለሆነ 30 40 እየላካችሁ ብትሞክሩ ሪኮመንድ ይደረጋል። ከ5 በኋላ ያለውን ጨዋታ እባካችሁ ከ100 በታች አትሞክሩ። ከቻላችሁት ፒኬን አሸንፋችሁ በመሃል ማቆም ትችላላችሁ። ለምሳሌ 5ኛ ላይ አሸንፌ ኮይን ከጨረስኩኝ አልጠይቅም። ፒኬውን ኮይኑን ዊዝድሮ አድርጌ ወይ ደግሞ ፈልጌው መግዛትም ካለብኝ ገዝቼ ምልክልኝ ሰውም ካለ ኦን ስፖት ነው። ግን ታይም እየሄደ ስለሆነ ለምን ቀድሞ 8 ምሞላ ቦታውን ወንበር ስለሚይዝ ማለት ነው። ለምንድን ነው አሰራሩ መሰላችሁ? ፈርስት ካም ፈርስት። ለምሳሌ 100 ወንበር ነው ያለው 1000 ሰው ነው። ስለዚህ ክላስ መግባት የምትጀምሩት ወደ ወንበሩ መግባት የምትጀምሩት 10 ሰዓት 00 ነው። ከ1100 ሰው ብቻ ነው ቀድሞ የገባ ሰው ነው። ልክ እንደዛ ነው። መጀመሩ 10 ሰዓት ነው። ስለዚህ ቀድማችሁ መግባት ስለሚያስፈልግ ቀድማችሁ ፒኮን መጨረስ 8 ጨዋታ ማሸነፍ ስለሚያስፈልግ ቶሎ ምን ማድረግ አለባችሁ? ይህንን ጨዋታ በዛ ልክ መጨረስ መቻል አለባችሁ ማለት ነው። ወይ ደግሞ ቶሎ 8 ጨዋታ ዊን ማድረግ አለባችሁ። ተከታታይ ስለሆነ እንደ ሌላ ፒኬ ለምሳሌ ያችን 2000 ለመውሰድ ስንጫወት ፒኬውን ምንድነው የምናደርገው? ዊን አድርገን በመሃል ሎስ ብናደርግም ቀጠልን ደግሞ ስናሸንፍ ምንድነው ኳንት ተደረግና ይሄ ካንተ ያደረገው ተከታታይ ዊን ስታደርጉ ብቻ ነው ኳንት የምትደረገው። ምንም ያልገባችሁ ነገር ካለ በዚህ ዙሪያ ጠይቁ። ግን በጣም አዋጭ ስለሆነ ይሄንን ፒኬ ሞክሩት። ያልገባችሁ ነገር ጠይቁት። አይ ቲንክ ግልጽ ነው ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ እንዲሁም ፖፕን እየሰራችሁ እንደዚህ አይነት ቪዲዮዎች ጠቃሚ እያንዳንዱ ቪዲዮ እዚህ ላይ ስለምለቅ ኤቢኤም ሚዲያን ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ይሄ ደግሞ በደንብ ሞር ምንድነው ምን ልበላችሁ በደንብ ኮንፊደንስ እያገኙ ስመጣ በደንብ ከዚህ በተሻለ ሰፖርት ላደርጋችሁ ስለሚችል አመሰግናለሁ። ቴንክ ዩ ባይ ባይ።